በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት። ይፍቱኝ አባቴ ቡራኬውም ይድረሰኝ። አንዲት የመንፈስ ልጆ የተጻፈ። ይህን ለመጻፍ ስንት ቀናት አሰብሁ፣ ተጨነቅሁ። ለዚህም በአምላኬና በአምላክዎት ስም እምላለሁ። ለምን ቢሉኝ መልስ ይህ ነው። አባቶቻችንን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥ እንድንለያይ ማድረግ በመሆኑ ለእነሱ መሳሪያ ላለመሆን ነበር ቅዱስነቱ። ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችሁ ደክማችኋል ብዬ አላምንም። እናንተ ለእኛ ጽድቅን መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜ ለምጽፈው ነገር ይቅርታ እየጠየቅሁ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50 ወይም 60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ ዕድሜ ይቅርና በእኛ በልጆቹ ዕድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህም ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ እድሜውን ሳይኖረው በቁሙ እየሞተ ነው። በአጭሩ ዝለናል፣ ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰባሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምዕመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሂድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? ለእውነት ይህን ምዕመን ቢበድላችሁ ፊታችሁን አዞራችሁ ለዚች ቤተ ክርስቲያን ከገንዘቡ ጀምሮ እስከ ሕይወቱ አልከፈለምን? ምን አጉድሎ ምን ነስቷችሁ ይሆን? ቅዱስነቱ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩኝ እንጂ ብቸኛ ተጠያቂ ከማድረግ አይደለም። ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ ያለቀ ትልቅ ዕድል ግን እርሶ ጋር አለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የምወቅስ ደፋርም አይደለሁም። እነ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ዮናስ፣ አቡነ አትናቴዎስ፣ አቡነ ቄርሎስ፣ አቡነ ዘካርያስ የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራቻቸው ይድረሰን። ወደ ጽሑፌ ዋና ጉዳይ ልምጣ። ቅዱስነቱ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷልን? ጠቅላይ ቤተ ክህነት ያውቀዋልን? እዛ የሚኖሩ ኦርቶዶክሳውያን አባት ነን ትላላችሁን? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞህ ባያተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ፣ በቤተ ክርስቲያናት መንደዳቸውን፣ ምዕመናን ታቦት ይዘው በየጫካ መሸሸጋቸውን ታውቃላችሁን? ይህን ስለወት ልቤ እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት የለም ብዬ አላምንም። ከዓመታት በፊት በጦርነቱ ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያውም ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3 ወይም 4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬ መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው። አባቴ የእናንተ መግለጫ አይሰሙ አያነቡ፣ ለመንግስት እንዳይሉ መሞታቸውን እንኳን አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነውትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያ ጸሎት መሆኑንም አውቃለሁ። ግን ቅዱስነቱ እርስዎ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናንን ሊጠብቁ የተሰጡትን ስልጣን ነው እንዲጠቀሙ በልጅነት እየጠየቅኩ ያለሁት። እርስዎ በዓለም የኦርቶዶክስ ክርስቲያኖች ቁጥር ሁለተኛ ከኦሪየንታል ደግሞ
በብዛት አንደኛ የሆነች ቤተክርስቲያን መሪ ነዎት። ይህ ለእርሶ ትልቅ ዕድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለ ጥቃት እንደ ቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አልባ ለማድረግ በምትሄዱበት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህ የምለው ለአርሲ ምዕመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገ የኔን ዕጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቅሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር አንደኛ ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆች ቢያሳውቁልን፣ ሁለተኛ ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎቹ ጠርተው የኦርቶዶክሳውያን መከራ ገለጻ ቢያደርጉልን ቢያንስ ዓለም መከራችንን ይወቅ። ሶስተኛ ለሰብአዊ መብት ተሟጋቾች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። አራተኛ ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈስ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶች በይፋ ለምዕመናን እንዲያሳውቁና አብረንዎት እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋት የጤና ድካም ቢኖርቦትም እግዚአብሔር የሰጠዎትን መንፈሳዊ ስልጣን የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የህንፃ ምርቃት ባይወትም ይህን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ሕግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ሕግ ግን ከሰው ሕይወት አይበልጥም። ካህናት ያላችሁት ምዕመናን ስላለን ነው። አባቴ በቀረችዎት ዕድሜ ይህንን በማድረግ የሚመጣበትን መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ እጠይቅዎታለሁ። ቡራኪዎት ይድረሰኝ። የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 ዓመተ ምህረት ጋዜጠኛ መስከረም ጌታቸው